በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሞታችንን በሞቱ ሽሮ ሕይወትን ሰጠን። ተዋርደን ሳለ እርሱ ዝቅ ብሎ እኛን ከፍ አደረገን። ቢገባን ኑሮ ከጌታ መወለድ እስከ ትንሣኤው ምን ያላስተማረን ነገር አለ? አቤቱ ጌታዬ አምላኬና መድኃኒቴ ሆይ ስለኛ ብለህ በአጭር ቁመት በጠባብ ድረት መወሰንህ፣ በዚህ አስቸጋሪ ዓለም መውጣት መውረድህ፣ በ30 ዘመን መጠመቅህ፣ በጎለጎታ በመስቀል ላይ መዋልህ እንዲገባን እርዳን። እንኳን ለዓለም ቤዛ ቸሩ መድኃኔ ዓለም ሚያዝያ 27 ወራዊ መታሰቢያ ቀን በሰላም አደረሳችሁ አደረሰን። እንዲሁም በዚች ቀን መንገዱን ተከትለው ለከበሩ ቅዱሳን ቀን በሰላም አደረሳችሁ አደረሰን። በዚች ቀን ታስበው የሚውሉ ቅዱሳንን ስንክሳር እናሰማለን። ቅዱስ ፊቅጦር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። የአባቱ ስም ሃርኖማስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብፅዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግሥቱ ውስጥ 3ኛ ማዕረግ አድርጎ ሾመው። በዚያን ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖች ይመጸውታል። የቅዱሳን ቆስሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሡን ስለ መፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘውትር የሚገሥጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉሥ አልገዛም አላገለግልም አለ። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁ፣ የሰጠኸኝንም ገንዘብህን ንሳ ብሎ ከፊቱ ጥቂቱን ፈትቶ ጣለለት። አባቱ ሃርማኖስም ወደ እስክንድርያ እንዲልከውና በሄሮሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሡን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን እና ድሆችና ምስኪኖች ስለ ሙት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድርያ አገር ወደ መኮንኑ ሄሮሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርን መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያቸው መለሰው። መኮንኑም በእሳት ባፈሉት በዝፈት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ደግመው ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይ ማሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡ። በእሳት ያጋሏቸውን ችንካሮች ከጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያስነሳዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እሱ ግን መጥረብ የሚያውቅ ስለሆነ ላይዳናዎችን በመጥረብና በመጠጥ በየጥቂቱ እየተመገበ የቀረበውን ለድሆች እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የሃርኖስ ልጅ እንደሆነ ነገሩት።
መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶችን መዘዙ፣ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ድንጋይ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና ዘይትን አፍልተው በላዩ ደፉበት። በማበራያም አበራዩት። አፉንም ባሞትና በሬት አመረሩት። ዓይኖችንም አወለቁት። ደግሞም ዘግዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ስሮቹንና ሕዋሳቶችን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖራቸው አይታ እንዴት እንዳየች ለሕዝብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎውንም ፈጽሞ የሕይወትና የድል አክሊልን ተቀበለ። ምዕመናን ሰዎችም ሥጋውን ወስደው በከበሩ ልብሶች በድርብ በፍታ ገነዙት። እናቱ ማርያም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጧ አኖረች። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ። የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክና ሼር እያደረጉ ይህን መንፈሳዊ ቻናል እንዲያግዙ እየጠየቅን ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እናመሰግናለን።